በጣም ግዙፍ የሆኑ ባለዛሮች ቃልቻዎች ቆሻሻ የሆነ ቦታ ላይ የሚያርፉ ግን እንደ ትልቅ ነገር የሚታዩ በቪዲዮ በቲክቶክ ሰሞኑን እያየን ያለን ዳኞችና ፖሊሶች ሰሩልን እነ መምህር ተስፋዬን እነዚህ ሰዎች ተጠያቂ ማታረጉ ማታስቆሙልን ለምንድን ነው? ምን ያህል ተደራጅተው የልብ እንደተሰማቸው ነው የሚያሳየው። ግን እስካሁን ማንንም የሚነቀንቀው አልተገኘም። የኛ ማድቀቂያ በስመ አብ ወወልድ ወመንፈስ ቅዱስ ብለን በስላሴ ስም ታሰር ነው። ይሄ ነው የኛ ማድቀቂያ። የነሱ ማድቀቂያ ደግሞ ሰይፍ ነው። ማረድ፣ መግደል፣ ማጥፋት፣ ክርስቲያኑን ቤተክርስቲያን ማቃጠል። ይሄን ብዬ የሚመጣ ምንም አይነት ነገር ይምጣ አያንቱን ወይንም ደግሞ ከራማን ስሙ ጠንቋይ ብላችሁ የምትሉ ሰዎች እስቲ ይሄንን አድምጡና ፍረዱ። ጠንቋይ ማለት የሁለት ቃል ስብጥር ነው። አንዱ ጠንቅ ሲሆን ሌላኛው ዋይ ነው። ጠንቅ ላይ የሚውል ማለት ነው ትርጉሙ። የጠንቋይ ስራ የሚያየውን አይነ ስውር ማድረግ፣ የሚናገረውን ዱዳ ማድረግ፣ የሚሰማውን ደንቆሮ ማድረግ፣ የሚሰራውን እንዳይሰራ፣ የሚራመደውን ሽባ ማድረግ፣ የሚያርሰውን ምርት ማሳጣት፣ ጤነኛውን እብድ ማድረግ። ይሄ ነው የጠንቋይ ስራ። እስቲ እናንተ ፍረዱ። አውሊያ ወይም ደግሞ ከራማ ወይ አያንቱ ደግሞ የታሰረውን የሚፈታ፣ የታመመውን የሚያሽር፣ እግዚአብሔርን የሚያበራ፣ ሽባውን የሚተረትር ቁር ያለ ነገር ነው እንግዲህ ዓለም ለዚህ ነው የተራበውን የሚያበላ፣ የተጠማን የሚያጠጣ። ይሄ ነው አውሊያ ማለት። እስቲ ሁለቱ ምንድነው የሚያገናኘው? ቀድመው ጠንቋይ ነው ብለው ስሙን የሚያጠፉት ደብተራዎችና ጠንቋዮች እሱ የደብተራና የጠንቋይ አለቃ መድኃኒት ጌታ ስለሆነ የነሱን ስራ ስለሚያፈርስ የነሱን ስራ ስለሚቃረን ቀድመው ስሙን በማጥፋት ሁሉ ጊዜ ይፎካከሩታል። ግን እስካሁን ማንንም የሚነቀንቀው አልተገኘም። ስለዚህ በርቱ። ንጹህ መሆን፣ ራስን አውቆ መኖር ያዘልቃል፣ ያዋጣል። አመሰግናለሁ። አሁን የሚያወራው ቤት ውስጥ የሚመለከው ከራማ ያበላል፣ ያጠጣል፣ ያለብሳል፣ ያጎርሳል ቢለው ሰይጣን ለምነውት በደንብ ገብረውለት ቤት ውስጥ እንግዲህ አየሞ ሚና የምትባል ታኮላሽ ኢያሱም ራሄሎም ለዚህ ቤት ውስጥ የሚያመልኳቸው አቴቴ ጨሌ ምናምን ተብሎ የሚመለኩት ሰው ላይ እንዲህ እናድርግ ብለው የሚያደርጉት አይደለም። ቤት ውስጥ ዛሩ ለምነውት እንጀራ ስጠን፣ ምግብ ስጠን ብለው የሚሉት የተለየ ሌላ ነገድ ነው። እንግዲህ ነገድ ያላቸው አንተ ማን ነህ ብሎ እኮ ክርስቶስ የጠየቀው በማርቆስ ወንጌል ላይ ነገድ ስላላቸው ነው። በማርቆስ 9:26 ላይ ኢየሱስ ክርስቶስ ምን አለ? ይህ ወገን ይህ ነገድ ካለ ጾም ጸሎት በስተቀር በሌላ ሊወጣ አይችልም ብሎ ወገን አለው። ነገድ አላቸው። ከዛ ክርስቶስ ምን አለው? ውጣ እልሃለሁ ደግመህም እንዳትመጣበት ብሎ ነው ያስወጣው። ውጣ ብቻ አይደለም ያለው፣ ደግመህም እንዳትመለስበት ማለት ሲኦል ግባና ታሰር ማለት ነው። ይሄ ሁሉ መንፈስ ቢሆንም ቤት ውስጥ የሚመለኩ አሁን ሰውየው የሚጠራቸው መናፍስቶች የቤት ውስጥ ናቸው። በዘር የሚተላለፉ ጎረቤት ጋር ሄደው አይተናኮሉም ተብሎ የሚታሰቡ ናቸው። ግን ሲቆጡ ሲራገሙ ግን ሄዶ በደንብ አድርጎ ነው ስራውን የሚሰራው። ጥላውጊም ይሰራሉ። ቡና ምናምን አፍተው ላይ ለከበደ ተብሎ ብር ላይ ይደፋል። ሌላም የጫት ውሃ ተደርጎ በምናምን ለዘሮቻቸው ይሰጣሉ። ለቢዝነስ ለምናምን ለተለያየ ነገር ይጠቀሙበታል። ግን በገንዘብ አይደለም፣ እዛው እርስ በርሳቸው ነው። ይሄ ሰውዬ እንደሚለው ከሆነ ጠንቋዩ እንደሚለው ከሆነ ያው ራሱ ጠንቋይ ነው እኮ እንደሚለው ከሆነ ግን እነዚህ እየጠነቆሉ ደግሞ ገንዘብ እየተቀበሉ እንዲህ አርግባት እንዲህ ይደረግ የሚሉት ሌሎች ናቸው። ወይም ደብተራ ሆኖ ደግሞ ስር ማሽቀጠል በጣሽ ሆኖ አውደ ነገስትን እየደገመ ቤተክርስቲያናችንን ያረከሰውን በሙስሊሞችም ደግሞ ለከዛው እነሱም የማይፈቀዳል ከዚህ ይሄንንም የሚያደርገውን ደግሞ ሌላ ጎራ አርጎ ነው የሚለየው። ለምን? እሱ ያደገው በዚህኛው መንገድ ስለሆነ ማለት ነው። አሁን በሚያወራበት ቤተሰብ ውስጥ ስላደገ ሌላውን ዓለም አያውቅም። ሆድ ውስጥ ያለ ህፃን ልጅ ምናልባት ማውራት አይችልም፣ ማስተዋል አይችልም ብለን እናስብ እንችላለን። ማህፀን ግን ዓለም ነው የሚመስለው ይላሉ። ማህፀን ውስጥ ሆኖ ሲወለድ ደግሞ ሌላ ዓለም ላይ እንደመጣ ነው የሚያስበው በሱ አስተሳሰብ በህፃኑ። ልክ እንደዚህ ሁሉ ይሄ ሰውዬ ባደገበት ማህበረሰብ
ባደገበት ቦታ ላይ ሆኖ ሰይጣን ምን ሲያደርግ አይቶታል? ጠቋሪዬ ስጣኝ እባክህን የሚበላ የሚጠጣ እህሉን አበርክትልኝ ሲባል አበርክቶላቸዋል። ምን አድርጎ? ስለሚገብሩለት፣ ደም ስለሚያፈሱለት፣ እንደፈለጉ ስለሚሆኑለት የሚያስፈልገውን ነገር ያደርግላቸዋል፣ ይሰጣቸዋል። ይሄንን ነው አበላን አጠጣን የሚሉት። ያበላል፣ ያጠጣል፣ ያኖራል የሚሉት ይሄንን እኮ ነው። በቃ ከዚህ ውጪ ያለፈ ነገር አያውቁም። ሌላ ነገር እኮ አያውቁም። አዎ ደብተራም ለተለያዩ ክልሎች ስትሄዱ በረዶ አዘንብባቸዋለሁ፣ ብር ካላመጣችሁ ዋግ አረማሙ ድርጭት ወይም እንትን አመጣባቸዋለሁ፣ ግሪሳው አመጣባቸዋለሁ፣ ደግምባቸዋለሁ እያለ ህዝቡን እያስፈራራ ብር ይቀበላል። ከተማ ላይ ያለው ልክ እንደዛው በተለያየ አይነት መንገድ ህዝቡን ግን እያስመለኩት ነው። ሰይጣን አይደለም ብሎ ያሰበው ስላበላው ስላጠጣው ነው፣ ስላልተተናኮለው ነው። ግን ሽባ አድርጎ ቆልፎ እንደሚያኖር ከነሱ ቤተሰብ ውስጥ መካከል ለምሳሌ አጉል የሆነ ቅርጽ ያለው ዝንብ የሚያወራው የዛር መንፈስ ያረፈበት ሰዎች የማይጠጉት በጣም ብክትክት ያለ ልጅ ቢኖር የእናት ያባቱ ዛር አርፎበት ከራማ አርፎበት ነው ተብሎ ለብቻው ቁጭ ብሎ ቀጣይ ባለዛር ወይም ቃልቻ ተብሎ የሚነግስበት ተብሎ የሚከበረው እንደዚህ አይነት ሰው ነው። ይሄንን ናይጄሪያ ውስጥ ማየት ይቻላል። ናይጄሪያ ውስጥ ልክ እንደዚህ አይነት ሰዎች አሉ። ዝንብ የሚያወራቸው በጣም ብዙ በጣም ግዙፍ የሆኑ ባለዛሮች፣ ቃልቻዎች ቆሻሻ የሆነ ቦታ ላይ የሚያርፉ ግን እንደ ትልቅ ነገር የሚታዩ በቪዲዮ በቲክቶክ ሰሞኑን እያየን ያለነው። ይሄን ህንድ ውስጥ ደግሞ ስትሄዱ ደግሞ ዲፎርም ወይም አንሼፕድ ወይም ቅርጽ አልባ ሆነው የተወለዱ ልጆች እንደ እንትን ነው የሚታዩት። እንደዚህ ብሎ ምናምን ሰላምታ ያደርጉላቸዋል፣ አበባ ጉንጉን ያደርጉላቸዋል። አማልክት ቀርቧቸው ነው ተብሎ ምናምን ትልቅ ነገር ስጦታ ይሰጣቸዋል። በጣም የሚገርመው ነገር እና በዚህ ልክ ሰው ባደገበት ነው አማልክትን መላእክት ናቸው ብሎ የሚያምነው። አማልክትና መላእክት ይለያያሉ። መላእክት ቅዱሳን መላእክት አሉ፣ ርኩሳን መናፍስትና መላእክት አሉ። አማልክት የሚባሉት ግን ስለሚያመልኳቸው ነው አማልክት የሚሏቸው። ስለዚህ አማልክትና መላእክት ይለያያል። መላእክት ተላላኪ ናቸው። አማልክት ደግሞ በደንብ አምላኬነ ፈጣሪነ ብለው የሚያመልኩት ማለት ነው። ግን ዓለም ላይ እውነት አንድ አለች። እሱም ፈጣሪ የሚባል አለ። የት ጋር እንዳለ የሚያውቀው ጥበብ ወይም ሃይማኖት ውስጥ ያለ ሰው ነው ማለት ነው። ዛሬ መናገር የምፈልገው የአውሊያ የከረማ ያያንቱ ዘር ሆናችሁ ስሙ። የአውሊያ የከረማ ያያንቱ ምሩቅ ሆናችሁ አማቺሳ የተነሳችሁ በሱ ተመርቃችሁ እኔ ፈለኩት ዛሬ በአውሊያ ስር በአውሊያ ደረጃችሁ ከፍ ያለ እሱ ስራ አድራችሁ በምርቃቱ ትልቅ ቦታ የደረሳችሁ የሱ ደግነት በየቤታችሁ በየእጃችሁ ያለ አርቲስቶች፣ ተዋናዮች፣ ሙዚቀኞች፣ ፖሊሶች፣ ዳኞች፣ አትሌቶች፣ ዶክተሮች እንዲሁም ሌሎች ያላችሁ እኔ እናንተ ልጠይቅ የምፈልገው ይሄ በሱ እጅ የበላችሁ በሱ ደግነት እየኖራችሁ የሱን ጮማ እየቆረጣችሁ የሱን ጠጅ እየጠጣችሁ በሱ ትልቅ ደረጃ ደርሳችሁ በሱ ፎቅ ሰርታችሁ በሱ ጥሩ መኪና እያሽከረከራችሁ በሱ ትልቅ ደረጃ በትልቅ አመራር ደረጃ የደረሳችሁ ሚኒስትሮች ሁሉም እንደዚህ ደረጃ የደረሳችሁ ሰዎች እናንተን የምጠይቀው ጥያቄ በሐሰት የአውሊያና የከረማ ሐሰት እንደዚህ ሲጠራ ሲነሳ ለምንድን ነው የማይቆረቁራችሁ? ለምንድን ነው የማይከፋችሁ? ዳኞችና ፖሊሶች በሐሰት ስም አንስተው በየአደባባዩ ያልሆነ ነገር ስም እየጠሩ የሚሰሩትን በተሰጣችሁ ስልጣን መሰረት ህጉን ተከትላችሁ እነዚህ ሰዎች ተጠያቂ ማታረጉ ማታስቆሙልን ለምንድን ነው? አርቲስቶች አንዳንድ አርቲስቶች በውሸት ያለ ስም ሲሰጠው ድራማ ሲሰሩ እናንተ በሱ ስር ያላችሁ የሱ ዘሮች ደግሞ እናንተ ደግሞ ይሄንን አውግዛችሁ ወጣችሁ እናንተ ደግሞ ይሄን ያሰት ዜና አጥፍታችሁ የእውነቱን ለምንድን ነው ለህዝብ ማታሳዩት? ዘፋኞችም ሆናችሁ እንደዚህ ዶክተሮች፣ ሳይንቲስቶች፣ አትሌቶች እንደዚህ የከረማ ዘር ሆናችሁ እንደዚህ በሙሉ እናንተ ደግሞ ይሄ ተገፍቶ ዳር የወጣን በሐሰት እንደዚህ ሆነው ደግሞ ወደፊት እሱ ያለምንም እርዳታ ገፍቶ ራሱ ወደፊት እየመጣ ነው። እናንተ ደግሞ ይሄ እምነት እንደማንኛውም እምነት ተቋቁሞና ሰፍቶ
ሲኖዶስና መጅሊስ እንደተቋቋመ ሁሉ የአያንቱ መጅሊስና ሲኖዶስ የአያንቱም ተቋቁሞ እንደ ሌሎቹ ሃይማኖት በሀገር ውስጥም በየከተማውም ሆነ ከሀገር ውጭ በዓለም ላይ ገልማው ተሰርቶ እምነቱ እንዲካሄድ እገዛ እንደማታረጉልን ከመንግስት ሚኒስትሮች ደግሞ ይሄ እምነት ገፍቶ እንዲወጣና በዓለም እንዲታወቅ የማታረጉት ለምንድን ነው? ደግነቱን ብቻ ነው የምትፈልጉት? ተው እንጂ ማሩን ወዶ ንቡን ጠልቶ አይሆንምና ሚኒስትሮች፣ ከፍተኛ አትሌቶች፣ ዶክተሮች ይሄንን እምነት እንደማንኛውም ተቋም ተቋቁሞ እምነቱ በሀገርም በአፍሪካም በዓለምም በአውሮፓም ገልማው እየተሰራ ፍርድ እንዲከናወን ለሰው ልጅ እንዲደርስ ዲያስፖራዎች በውጭም ያላችሁ በሙሉ ይሄንን ብታካሂዱልን ብዬ ጠይቃለሁ። እዚህ ላይ ወፋ ጨብሰሞ ሚና ታብኮዲ ካይጨመሩበት ሁላችሁም የድርሻችሁን እንድትወጡ እርዲየን አቀርባል። እግዚአብሔር ገስጸ ይወላችሁ። እንግዲህ አግዙን አርቲስቶች፣ ዶክተሮች፣ በተለይ ዳኞችና ፖሊሶች ሰሩልን። እነ መምህር ተስፋዬን እንዲሁም አጋንንትን የሚያስወጡ ጸበል ጠቋርነህ አዎ ሲኦል ታሰሩ የሚሉትን ምን በሉልን ሰሩልን እያሉ ነው። በዚህ ልክ እንግዲህ ጉልበት አግኝተዋል ማለት ነው። በዚህ ልክ የልብ ልብ ተሰምቷቸዋል ማለት ነው። ለምን ሲባል ምንድነው ምክንያቱ? ገምቱ። ምን ስላዩ ነው? ምን ስላገኙ ነው? እኛ ሳና የተነገራቸው የተሰጣቸው ነገር አለ አይሩ ነው። እኛ የምናውቀው ነገር የለም። እኛ ግን አሁንም የምንለው ምንድነው? አውሊያ ከራማ ምናምን እየተባለ የሚመለከው በሙሉ ከቤተ ክርስቲያን ውጪ ያለ አምልኮ በሙሉ አጋንንታዊ ነው። ይሄን መጀመሪያ ላይ ማምንበትን ነው የምናገረው። ይሄን ብዬ የሚመጣ ምንም አይነት ነገር ይምጣ እቀበለዋለሁ። እስርም ይሁን መገደልም ይሁን መተፋትም መሰደድም ይሁን ይምጣ እማምንበትን በመናገሬ ማለት ነው። ግን ከዛ ቀጥሎ ግን በዚህ ልክ በኮንፊደንስ ሰይጣንን እያመለኩ እንደሆነ እያወቁ አግዙን ስንሰደብ እያያችሁ ለምን ዝም ትላላችሁ ሲባል የሌባ አይነ ደረቅ መልሶ ልብ ያደርቅ ነው። አለማወቅ ነው። አዎ አለማወቅ ሊሆን ይችላል። አለመማር ነው ሊሆን ይችላል። አንዳንድ የምንሰማቸው ኢንተርቪው የምናደርጋቸው ሰዎች ሰምታችኋል። በገጠመኝ ላይ ዝም ብላችሁ አዳምጧቸው። እኔ እኮ አላውቅም ነበረ፣ እኔ እኮ እውነት እሱን እያመለኩ ነበር የሚመስለኝ። በጣም ይገርማል። እውነት እስቲ ሁላችሁም እግዚአብሔር ሆይ ይሄን መንፈስ ገስጽ በሉት። ጌታ ሆይ ይሄን መንፈስ ገስጽ። እግዚአብሔር የሚለው ፊደል ከበዛባችሁ ጌታ ሆይ ይሄን መንፈስ ገስጽ በሉት። እንዴ ምን ያህል ተደራጅተው የልብ ልብ እንደተሰማቸውን የሚያሳየው። እኛም መንፈሱን ማዋረዳችን አናቆምም። ሰዎቹን አይደለም። ሰዎቹ ነገ ንስሐ ገብተው ወደ እግዚአብሔር የሚመጡበት ጊዜ ሊኖር ይችላል። ከአውሊያ ከቃልቻ ቤት ወጥተው ንስሐ የገቡ ብዙ ሰዎች ስለማቅ ማለት ነው። ወደ እግዚአብሔር የመጡ ሰዎችን አውቃለሁ። እግዚአብሔርን ፈልገው ግን መንፈሱን እግዚአብሔር ይገስጸው፣ እግዚአብሔር ይሰረው። እኛም ካሰርነው በኋላ እንታሰር። በምን በመንግስት ለሰማዕትነት እንዲበቃ ወይም ደግሞ መንግስት ካሰረን ማለት ነው። መንግስት አግዞላቸው ካሰረን አይ ሌላ ጉዳይ ሌላ ማታውቁት ሌላ ኃይል አለ የሚባል ካለ ደግሞ ያም ይሰር ከፈለገ ግን እግዚአብሔር አምላክ መንፈስን ይገስጸው። ልክ ቅዱስ ሚካኤል እንደተናገረው በሙሴ ስጋ ምክንያት ቅዱስ ሚካኤል ከሰይጣን ጋር ሲከራከር እግዚአብሔር ይገስጽህ እንጂ ሌላ ቃል ሊናገር አልወደደም የሚለው ቃሉ። ስለዚህ እኛም እግዚአብሔር ይገስጽህ ነው የምንለው። ሰውየው አንደበት ላይ ሆኖ የሚናገረውን እየመጣን ነው እየበዛን ነው አለ። ለምን? ለመግደል ነው። እየመጣን እየበዛን ነው። ለምን? ለመውረር ነው። ወዴት የሚያደርሰው? መጀመሪያ በየአመዱ የሚልከሰከሰው፣ በየአተላው የሚልከሰከሰው፣ በየቆሻሻው፣ በየጓዳው፣ በየአቴቴ ጨሌው፣ በየግማግሙ የሚልከሰከሰው መንፈስ ወዴት ይሄዳል? ከረባት ያስራል፣ ይዘምናል፣ ከፍ ይላል። ወደ ከተማ ስልክ ይዞ እንደዚህ እንዳሁኑ ፖስት ያደርጋል። ከዛስ ከፍ ይልና ፓርላመንት ይገባል፣ ስብሰባ ላይ ይሰበሰባል። በሚኒስቴር ደረጃ ሊሆን ይችላል፣ በትልልቅ ባለሀብት ደረጃ ሊሆን ይችላል፣ ይገባል። ከዛስ ወደ ነጮች ወደ ተሻለው ወደ ኤሪያ 51 ገብተው በደንብ ክሎን ተደርገው እንደሚወጡት አይነት እንደሚባለው ኤሊያኖች ከሐሳዊ መሲህ ጋራ ማች ያደርጋሉ፣ ይስማማሉ፣ ዘመኑ ጋር ይመሳሰላሉ። ይዘምኑና አዲስ የመጣለ በመንግስት መስሪያ ቤት አሰራር ይሄ አሰራርን ማዘመን የሚባል የሆነ ምንድነው የሚባለው በእናታችሁ የሆነ ስም ተሰጥቶታል። ልክ እንደዛ አድርጎ መንፈሱ ከአምድ ተነስቶ መጥቶ አናት ላይ ይቀመጥና ይዘምናል። ከዛስ ሐሳዊ መሲህ በሚመጣበት ሰዓት ጭፍራና አገልጋይ ይሆናል። ያ ዛሬ ነበረው በየገጠሩ ሰውን እግር ሽባ ሲያደርግ
ጆሮ ሲያደነቁር አይን ሲያሳውር የነበረው ሙሉ በየጓዳው ሲልከሰከስ የነበረው ሰይጣን አብሮ ከህዝቡ ጋራ ይዘምናል። የዓለምን መስኮት በሞባይል በስክሪን ያያታል። አሃ እንደዚህም ለካ ህዝቡን ማሳሳት ይችላልው እንዴ እያለ መንፈሱም አብሮ ከሰው ጋር እየሰለጠነ ነው የሚሄደው። እየዘመነ ይሄም አለ እንዴ ለካ ወሲብም አለ፣ ለካ እንደዚህም አድርጎ ሴክስ ማድረግም አለ፣ ይሄም ነገር አለ፣ ሰው እንደዚህ ለካ ይገደላል እያለ ከፊልሙም ከምኑም ሰይጣን አብሮ ይማራል። ዩኒቨርሲቲም አብሮ ይማራል። ስናጠና ያጠናል። በመድኃኒት እንዴት ሰው እንደሚገደል ዶክተሮች ላይ ሆነው ኢንጂነሮች ላይ ሆነው እንዴት ሰው እንደሚያልቅ በቃ በሁሉም አይነት ነገር ውስጥ ገብቶ እንዴት ሰው እንደሚጨርሰው እንዴት በሱስ እንደሚገላቸው ስንት ናይት ክለብ መከፈት አለበት አብሮ ይዘምናል። ገንዘብ ያገኘ መስሉት አንድ ባለሀብት 5-6 ናይት ክለብ በአንድ ከተማ ውስጥ ይከፍታል። ከዛስ ገበያ እንዲበዛለት የት ነው የሚሄደው? እነዚህ ሰዎች ጋር። ኧረ እንደው ቢዝነሱን ቢያለኝ እንደው የሚጨፍር ሰው ጠፋ እኮ ይላል። ከዛ ሄዶ እቺን ርጫት ይሉታል። ሄዶ ደግሞ ያን ይረጫል ይላል። የእናቴ አባቴ ካራማ ተከተለኝ ይላል። ያንን ሲረጫቸው ያንን የረጨውን መንፈስ ቅመው ወደ ቤታቸው የሚገቡ ሰዎች ባይሞራቸው ትዝ የሚላቸው እዛ ቤት ሄጄ ልጨፍር። ለሊት 7 ሰዓት 6 ሰዓት ላይ ተኝቶ ትዝ የሚለው ናይት ክለቡ ነው፣ ጭፈራ ቤቱ፣ ምግብ ቤቱ፣ ሆቴሉ ነው። በጠዋት 11 ሰዓት ተነስቶ 1 ሰዓት ተነስቶ መብላት፣ መጠጣት፣ መጨፈር፣ መዘሞት ነው እንጂ የሚያምረው ሌላ ነገር አያምረውም። ለምን? የገባበት መንፈስ የገበያ ድግምት ስለሆነ ወይም ደግሞ ከተላከበት ሰው የመጣ ስለሆነ። ይሄ መንፈስ እየዘመነ እያደገ ደግሞ ወዴት ይሄዳል? ልክ ትንቢተ ዳንኤል ምዕራፍ 10 ምዕራፍ 11 ላይ እንደተጻፈው የቀደሙትን ጣዖታት ይደመስሳል። ማን? ሐሳዊ መሲህ። ከዛስ ይደመስሳል ሲባል መቼም ጣዖት አያስፈልግም ብሎ አይደለም። የነዚህ ሁሉ ጣዖታት መሪና አገልጋይ እኔ ነኝ ይላል። ከፍ ይላል። አላያችሁም? እስራኤል ውስጥ ሰሞኑን በዓል የሚባለውን ቀንድ ያለውን የበሬ ጭንቅላት ያለውን ግን የሰው ከአንገቱ በታች የሰው አካል ያለውን በዓል የሚባለውን ጣዖት በእሳት ሲያነዱት ጠልተውት መስሏችሁ ነው? ይሄንን ትንቢት ለማስፈጸም ነው። ትንቢተ ዳንኤል ላይ ያለውን የቀደመውን አውሬ የቀደመውን አማልክቶች በሙሉ ይረግጣቸዋል። ከበላያቸው ይሆንና እኔ ነኝ እናንተ የበላይ ይላቸዋል። አዎ አንተ ነህ ይሉታል። ጎግ ማጎግ ይሆናሉ። ከዛስ አርማጌዶን ይጀመራል። ሁሉም ዛሮች በየሀገራቱ ያሉት በየአውሮፓም በመላው ዓለም ላይ ያሉት በየቤቱ ይመለኩ የነበሩት መናፍስት በሙሉ ለማን ተገዥ ይሆናሉ? ለዚህ ለዋናው ለአውራው ተገዥ ይሆናሉ። ለባፎሚት ለፍየል ምልክት ላለው እሱም ዘሁልቅ ላይ ቅዱስ ሙሴ ምን ተብሎ ነበር? ዘሌዋውያን ላይ አንድ ፍየል አዘጋጅ የኃጢአት ምሳሌ እንዲሆን ወደ በረሃ ስደደው ይላል። ያንን ፍየል አስመስለው ዛሬ ቀንድ ያለው ኮከብ 5 ኮከብ ላይ ፍየሉን ቁጭ አድርገውታል ማለት ነው። ባፎሜት ራሱ ቃሉ ራሱ ባፎሜት ነው የሚለው። መጽሐፍ ቅዱስ ላይ ራሱ ልክ እንደዛ ነው የሚለው። የሚገርም ነው። እና እሱን የኃጢአት ምሳሌ የሆነውን መልክ ይዞ ነው የሚመጣው። ከአንገት በላይ ፍየል ይሆናል፣ ከዚህ በታች ደግሞ ሰው ይሆናል። በዚህ አንድ ሕፃን ልጅ፣ በዚህ ወንድ ሕፃን ልጅ፣ በዚህ ሴት ሕፃን ልጅ ይዞ ትውልዱን እንደተቆጣጠረ ለማሳየት በዚህ መስመር ውስጥ ያልፋል ማለት ነው። እና ይሄ የቃልቻዎቹ የጠንቋዮቹ የአውሊያዎቹ በየቤቱ የሚመለክ የነበረው መንፈስ በሙሉ መጨረሻ ላይ የሚካተተው ወደ ማን ነው? ወደ ዋናው ወደ ሐሳዊ መሲህ ነው። ጊዜው ደርሷል የሚሉት ይሄንን እኮ ነው። እሳቸው አያውቁም እንጂ ወይም ይሄ ሰውዬ አያውቅም እንጂ ጊዜው ደርሷል የሚሉት። እንዲያውም ሰሞኑን እስራኤል ምን እያለች ነው? በዓለም ላይ ሰላም እንዲመጣ ከፈለጋችሁ ቴምፕሉን ስሩ፣ ቤተ መቅደሱ፣ ሶስተኛውን ቤተ መቅደስ መሰራት አለበት፣ አለበለዚያ ሰላም አይመጣም እያሉ ነው። ሶስተኛው ቤተ መቅደስ ካልተሰራ ሰላም አይመጣም እያለ ነው። ስለዚህ ጊዜው ደርሷል። አዎ ሐሳዊ መሲህ የሚመጣበት መንገድ ጠራጊው እየጀመረ ነው። በነገራችን ላይ ስልክ ራሱ አንዱ የአውሬው መንገድ ጠራጊ ነው። የሚያመልኩትን እየመለመለ ነው። ማይክሮቺፕስ የሚቀበርባቸውን የራሱ የሆኑትን ግሩፖች አባል መሆን የምትፈልጉ መኪና ይሰጣቸዋል፣ ቤት ይሰጣቸዋል ሲባል አባሉን እየሰበሰበ ነው። የራሱን እያጠራ ነው። መንገድ ጠራጊ ይባላሉ እነዚህ። ልክ ኢየሱስ ክርስቶስ ሊመጣ ሲል መጥምቁ ዮሐንስ መንገድ ጠራጊ ሆኖ ንስሐ ግቡ እያለ መንገድ እየጠረገ እንደመጣው የሐሳዊ መሲህ የሐሰተኛው ክርስቶስን መንገድ ጠራጊ ደግሞ ያው ጊዜው ነው። ግሬት 8 ግሬት 20 የሚባሉት ሀያላን ሀገራት የሚያዘጋጁት ኮንስፓይሬሲ በሙሉ መንገድ መጥረጊያ ነው። ከደጋ ከሆናችሁ እየሰማችሁ ከሆነ ማለት ነው። ስለዚህ ጊዜው ደርሷል። አውሊያዎች፣ ቃልቻዎች፣ ስልጣን ላይ ያለው መንግስት፣ አጠቃላይ አገዛዙ ፍቃድ የሰጠን በሙሉ ጊዜያችን ስለሆነ ነው፣ አይዟችሁ በርቱ እያለ ያለው ለምንድን ነው? ጊዜው አውሬው የራሱን በዓለም ላይ እየሰበሰባቸው ስለሆነ ነው።
አዲስ አበባ ውስጥ የት ሰፈር እንደሆነ አልነግራችሁም። በፒያሳ ወደ ላይ በኩል ነው እና የኛ ዘር ናቸው እያሉ ከልጆቻቸው ከእናቶች ልጆቻቸውን እየሰበሰቡ እየወሰዱ ውጭ ሀገር እንዲሄዱ ግሪን ካርድ እንዲሰጣቸው የተደረጉ ውጭ ሀገር ሄደው ፓስተር ሆነው ወይ ኃይለኛ ከልት የባዕድ አምልኮ አምላኪ ሆነው ወይም ደግሞ ዊችክራፍት ጥንቆላ ምናምን እንዲሰለጥኑ ተደርጎ ማጂክ ምናምን እንዲሰለጥኑ ተደርጎ መልሰው ወደ ኢትዮጵያ ይላካሉ እና መተው ህዝቡን በቡዳ ይበሉታል። መተው ህዝቡን ይጫወቱበታል ማለት ነው። አንዱ ይሄ ነው። ልጆቻቸውን በሙሉ ምን ያደርጋሉ? ልጆቻቸውን በሙሉ ወደ ውጭ ሀገር ይወስዳሉ። እንደገና ወደ ሰሜኑ ክልል፣ ወደ ደቡብ ክልል፣ ወደ ምዕራቡን ብትሄዱ በየገጠር ክልሉ ነጮች እየተዘዋወሩ ምን እያደረጉ ነው? የጠንቋይ የቃልቻ የአውሊያ ልጆችን በሙሉ ፓስፖርት እንዲወጣላቸው ፍቃድ እንዲሰጣቸው ውጭ ሀገር ሄደው በደንብ ሰልጥነው መጥተው እንዴት አድርገው ያንን ጥንቆላና እንትኑን እንዴት እንደሚያዘምኑት ቲክቶክ ከፍተው ይሄ እኮ ጥበብ ነው፣ መዳፍ ማንበብ፣ ስኒ መዘቅዘቅ፣ አይንን በቃ ብቻ ይሄንን አጋንንታዊ አሰራር በደንብ እንዲያሻሽሉት እየተደረገ ነው። ቀጥሎ ደግሞ ደብተራዎች ስለ ፈለካት፣ ስለ ከዋክብት ጥናት፣ ዞዲያክ፣ ስለ እድል፣ ስለ ተለያዩ ነገሮች ስለ ፍሪኩዌንሲ ስለምናምን እንዲያጠኑ ተደርጎ ደብተራዎች ደግሞ በቤተክርስቲያን አካባቢ ያሉትን ጥበበኞች ነን ብለው የሚያስቡትን ሰዎች በዓለም ጥበብ ያጠቧቸዋል፣ ጠባብ አድርገው ያስቀሯቸዋል ማለት ነው። እና በአንድም በሌላ መንገድ አውሬው እየሰበሰባቸው ነው። አዎ ሰውየው ተናገረ። አሁን ጊዜው የኛ ነው የአውሊያዎች ነው አለ። አዎ አውሬው እየሰበሰበ ነው የራሱ ልጆች። እኛም ደግሞ ምን ይላል ትንቢተ ዳንኤል ላይ የቅዱሳን የልዑሉ ልጆች ቅዱሳን አውሬውን የሚሰባብሩበት ጊዜ ይመጣል ይላል። አውሬውን ይሰባብሩታል፣ የእሱም ጊዜ ይመጣል፣ የቅዱሳን ልጆች ያደቃሉ ይላል። እኛም የምንደቅበት ጊዜ አለ፣ ደግሞ አንሰራርተን ተነስተን ደግሞ የምናደቅበት ጊዜ አለ። የእኛ ማድቀቂያ በስመ አብ ወወልድ ወመንፈስ ቅዱስ ብለን በስላሴ ስም ታሰር ነው። ይሄ ነው የእኛ ማድቀቂያ። የእነሱ ማድቀቂያ ደግሞ ሰይፍ ነው፣ ማረድ፣ መግደል፣ ማጥፋት፣ ክርስቲያኑን ቤተክርስቲያን ማቃጠል። ይሄ ነው የእነሱ ሰይፍ። ስለዚህ የቅዱሳንን ልጆች የልዑሉን ልጆች ቅዱሳንንና የቅዱሳን ልጆች ያደቋቸዋል ይላል። እንደገና ደግሞ የራእይ ዮሐንስ ላይ ምዕራፍ 12 ላይ ማለት ነው አውሬው ወንድ ልጅ የወለደችውን ሴት ልጅ ፊት መጥቶ ቆመ ነው የሚለው። ወንድ ልጅ የወለደችው ሴት ማናት? ቤተክርስቲያን ድንግል ማርያም ኢየሱስ ክርስቶስን። ቤተክርስቲያን ቅዱሳንን ወንድ ልጅ ወለደች የተባለ ወንድነት ኃይልን ለማሳየት ነው ወንድ ነው። በሴቲቱ ፊት መጥቶ አውሬው ዘንዶ ቆመ ነው የሚለው። ዘንዶ ቀዩ ዘንዶ ያ አሳቹ የወንድሞች ከሳሽ ይለዋል። መጥቶ ፊት ለፊቷ ቆመ። ዛሬ በቤተ ክርስቲያን ፊት ለፊት ስንት አይነት የአምልኮ ቤቶች እየተሰሩ ነው። በሴቲቱ ፊት መጥቶ ዘንዶ ቆመ ነው የሚለው። በየቤታችን በቃ በየሁሉ ነገራችን ከፊት ለፊታችን ቆሟል። አረ ዞር በረልኝ መንገድ ይልቀቅ እባክህን እያላችሁት ኖ ካልከፈልሽ ደምሽን ካላፈሰስሽ አታልፊያትም የሚልበት ጊዜ መጥቷል። በበረሃ ሴቲቱ ስትሰደር ተከትሏት ሄደ ነው የሚለው። ስትመጣም ተከትሏት መጣ። በኋላዋ ጎርፍን የሚያክል ውሃ አፈሰሰ። ሴቲቱ በጎርፍ እንድትወሰድ ይላል። ቤተክርስቲያን በጎርፍ እንድትወሰድ፣ በመዓት እንድትወሰድ ከላይ ፈንጂ እየወረወረ ከስር እያስጨረሰ በብዙ አይነት መንገድ ጎርፍን የሚያክል ውሃ ምንፍቅናንም ጭምር ተሐድሶነትንም ጭምር ሐራጥቃነትንም ጭምር ጎርፍን አፈሰሰ ነው የሚለው። ከሴቲቱ ኋላ ጎርፍን የሚያክል ውሃ አፈሰሰ። ከኋላዋ ነው የሚለው። አስቡ፣ ሴራ መሆኑን የምታውቁት ይሄን ነው። ከፊት ቢሆን ኖርማ ፊት ለፊት መጥቶ ይጋፈጣል። እስካሁን ቤተክርስቲያን ፈርሳ ባለቀች ነበረ። ትከራለች እንጂ አትበጠስም። ከኋላዋ ነው ግን የሚለው። ከኋላዋ ጎርፍን የሚያክል ውሃ አፈሰሰ። ያ የክህደት ጎርፍ ነው። ግን ምድሪቱ ሴቲቱን ረዳቻት ይላል። ምድሪቱ ማለት ህዝቡ ማለት ነው። የድንግል ማርያምም ትህትና ነው ይላል። ደግሞ እንደምታውቁ ሲተረጉም ምድሪቱ ብሎ በጣም የሚገርመው ነገር እና ምድሪቱ ሴቲቱን ረዳቻት ብሎ የሚናገረው በጣም ግልጽ በሆነ መንገድ ነው። ድንግል ማርያም ልጆቿ በመጨረሻው ዘመን ከፍ እንደሚሉ አማልጅን አስታርቂን እንደሚሉ ማሳያ ነው። ምድሪቱ ሴቲቱን ረዳቻት። ድንግል ማርያምን እንረዳታለን ማለት ሳይሆን እሷ የምታለቅሰው ለቅሶ ቀድማ በእሷ ስም የተደረገው ሁሉ ጸልየን ዋጋ እንቀበላለን ማለት ነው። እባካችሁ ልጆቼ ስሙ ትል የነበረውን ትጸልይ የነበረውን የድንግል ማርያምን እንባና ጸሎት የሚሰማ ትውልድ ይመጣል ማለት ነው። ምናልባት ማስተዋል ከቻልን ማለት ነው። እንግዲህ ይሄ ጎርፍ ከኋላዋ ሲፈስ ምድሪቱ ተከፍታ ውሃውን ዋጠችው፣ ጎርፉን ዋጠችው
ያ አውሬው ዘንዶ ካፉ ያፈሰሰውን አውሬ እንትን ውሃ ምድሪቱ ተከፍታ ውሃውን ዋጠችው ይላል። አንድምታ ነው፣ ትርጉም ነው ያለው። ይሄ ትውልድ ትዕግስተኛ መሆኑን ነው የሚያሳየው። በሃይማኖቱ መጡበት፣ በጳጳሳት መጡበት፣ የተለያየ አይነት ነገር መጣበት። ጸጥ ህዝቡ ዝም ምን የሚለው ያ የህዝቡ ትህትና ነው። የድንግል ማርያም ትዕግስትና ትህትና በህዝቡ ላይ ተገልጧል። የቤተ ክርስቲያን ትዕግስት፣ የቤተ ክርስቲያን ሰማዕትነት፣ የቤተ ክርስቲያን ፍቅር የሚባለው ነገር በህዝቡ ልብ ውስጥ አለ። የአባቶቹን ቃል ይሰማል ማለት ነው። ትውልዱ ዝም ብሏል። ሰማዕትነትን እንደ ክብር ስላየው ሆ ብሎ አልወጣም። ሞትን ተገደልን የሚልበት ዘመን ነበረ። አላዋቂዎች ናቸው ይሄን የሚሉት። አይባልም። እንኳንም ሰማዕትነት መጣ፣ ሰማዕትነት አያምልጣችሁ እየተባለ የዛሬ 300 ዓመት በንጉስ ፋሲል ዘመን በሱስንዮስ ዘመን ከአዲስ አበባ ከሸዋ ከተለያዩ የኢትዮጵያ ክልሎች ውስጥ እየሄዱ ጎንደር ይሰየፉ ይገደሉ ነበረ። ሰማዕትነት አያምልጠን እየተባለ ቤታቸውን እንደከፈቱት ክፍት እንደሆነ ትተውት እየሄዱ ጨርቄን ማቄን ሳይሉ እየሮጡ ከዚህ ካሉበት ወደ ጎንደር ሄደው አንገታቸውን ለሰይፍ ለሃይማኖት ይሰጡ ነበር ይላል። ይሄ ትውልድ እንደዛ ነው እንጃ። ስለዚህ እየመጣን ነው እየበዛን ነው ሲሉ ኑ ነው የሚባለው። ይምጡ። ብንሞት ሰማዕት እንሆናለን፣ ለክርስቶስ ነን፣ ብንኖርም ለክርስቶስ ነን። አንዱ ይሄ ነው ንስሐ ከገባን። ሁለተኛ ነገር ግን በተቀመጥክበት ሪሞት ጨብጠ ቴሌቪዥን እያየ ሞት ቢመጣ ትድናለህ ማለት አይደለም። ወደ መስመር ስትገባ ነው ድነት የሚገኘው። ድልዋኔክሙ ንበሩ፣ ተዘጋጅታችሁ ጠብቆ የተባለው ለዚህ ነው። ጌታ ሆይ 18 ሰዎች ግንብ ስር ተቀምጠው ግንብ ፈረሰባቸው እና 18ቱ ሞቱ። እነዚህ ሰዎች አሁን ሲኦል ነው የሚገቡት ገነት ወይስ በምን ኃጢአታቸውን የሞቱት ሲሉት በምንም መንገድ ሙቱ፣ ግን ተዘጋጅታችሁ ነው ወይ የሞታችሁት አላቸው ይላል። እናንተስ ለጉዞ ክፍለ ሀገር ሄዳችሁ ለምሳሌ ነው የዛሬ ሳምንት ሄደን ነበር አርሲ አይደል? በቆጂ ድንገት ተዛግተውን ገለውን ቢሆን ኖሮ በቃ የሄድነው ለምንድን ነው? የሞትነው ለምንድን ነው? ጥያቄው ንስሐ ገብተሃል ወይ ነው? ስጋው ደግሞ ተቀብለሃል ወይ ነው? አሟሟቴን አሳምሮ ማለት ይሄ ነው እግዚአብሔር። ስለዚህ በምንም መንገድ ሙቱ፣ መጥቶ ቤት ድረስ ይግደል፣ ግን ዝግጁ ነህ ወይ? መንገድ ላይ መኪና ይግጭህ፣ ትን ብሎህም ሙት፣ ሰው ፈንክተውም ጥይት መጥቶም ተባራሪ የሚሆን ሆን ብለውም ይሁን ምንም ሁን፣ ግን ተዘጋጅተህ ነው ወይ የሞትከው? ዝግጁ ነበርክ ወይ? ዝም ብሎ ሰማዕትነት የለም። እና ትንቢተ ዳንኤል ላይ የተጻፈው ትንቢት እየተፈጸመ ነው። የሚገርማችሁ በደንብ እየተፈጸመ ነው። በዓል የሚባለውን ጣዖት እያቃጠሉት አሳዩና ሰይጣን እንደሚቃወሙ ለማሳየት ነው። ግን እሳት ሆኖ እንደተነሳ ለማሳየት ነው። በዓል የሚባለው መንፈስ በዓለም ላይ በኃይል እንደተነሳ ለማሳየት ነው። የልማትና የእርሻ የአዝርዕት መንፈስ ነበር የሚሉት ወይም አምላክ ነበር የሚሉት በዓልን ጉኤል ዜቡል ወይም የዝንብ አለቃ ይሉታል ፍልስጤሞች። እስራኤሎች ደግሞ የልማትና የአዝርዕት የእርሻ አምላክ ይሉታል። የእህል የምግብ አምላክ ይሉታል። ዛሬ ጠቋር እንደሚሉት ያው በዓል ማለት ጠቋር ማለት ነው፣ ሌላ ነገር የለውም። እና ሰሞኑን የምንሰማቸው የምናያቸው ነገሮች በጣም ከባድ ናቸው። ቤል የሚለው ስም ያልወጣበት ሰፈር የለም። ቤላ የሚባል ሰፈር ታውቃላችሁ? ቤላ የሚባል ሰፈር በየሰፈራችሁ እስቲ ቤላ የሚባል ሰፈር ያላችሁ ሰዎች ይሄን ትምህርት ብታዳምጡ። ቤል ሪንግ ማለት ደውል ማለት ነው አይደለም? የደውል ዕቃ ማለት ነው። ሪንግ ቀለበት ነው። ቤል ደግሞ ጣዖት ነው። ቤል በዓል ከሚለው የመጣ ነው። ቤልን ራሱ ትርጉሙ ብታዩት እና ሄል ሲኦል ነው። 911 ውጭ ሀገር ስትደውሉ 911 የራእይ ዮሐንስ ምዕራፍ 9 ቁጥር 11 ላይ ስታዩት ገብታችሁ እሱም የጥልቁ መንፈስ አለቃ አላቸው፣ ስሙም በዕብራይስጥ አብዶን በግሪክ ደግሞ አፖሊዮን ይባላል ይላል። ይህንን ዲክሽነሪ ላይ ገብታችሁ አብዶን የሚለውን ስታዩት የተተወ አባንደንድ ይለዋል። አባንደንድ ዲክሽነሪ ላይ ማለት ነው። የተተወ የተረሳ ቦታ ይለዋል። ይህንን እና ነጮች አምላካቸው ማን እንደሆነ እንኳን እየነገሩ ነው ያሉት፣ እያዘመኑ ያሉትም ወደዛ ነው፣ ወደ ጨለማ ወደ በዓል ወደሚባለው ስሙን ሳናቀው ግን ወደዛው እየሄድን ነው። ትንቢተ ኢሳይያስ ምዕራፍ 61 ይሁን 60 ቁጥር 11 ላይ ይመስለኛል ጉድ ለሚባል ጣዖት እድል ለሚባል ጣዖት እየለመናችሁ እያሰገዳችሁ እግዚአብሔርን ያሳዝናችሁ ይላል። ጉድ የሚባል የዛሬ ጋድ የሚሉት ማለት ነው። እና ቀስ እያሉ እያዘመኑት እያሻሻሉት ቶፕ ደረጃ አድርሰውት የሆነ ቦታ ላይ ሰቅለውታል። ሲመጣም በኢየሱስ ክርስቶስ ስም ነው የሚመጣው። በአምላክ በፈጣሪ ስም ነው የሚመጣው።
ጨረቃን ፀሐይን ጎልትቶ በእጁ ይዞ ምትሃትን ያሳያል ነው የሚለው። ግን ሁሉም ጣዖታትና ሁሉም አማልክት በዛሬ የምታዩቸው በየቦታው እንትን እያለ የሚጮኸው የሚልከሰከሰው አውሊያው ቃልቻው ተሰባስቦ ለዚህ በዓል የሚሰግድ ነው የሚሆነው። የሚሰግድ ስላችሁ ሰራዊት የሚሆን ነው የሚሆነው። ግን ብቻቸውን አይደለም፣ ህዝብ ውስጥ ሆኖ ነው። ለምሳሌ ጠቋር ያለበት ሰው ጠቋር ራሱ ወደ በዓል እንዲሰግድ ያደርገዋል ሰውየው ለበዓል እየሰገደ እንደሆነ ባያውቅም ጠቋር ግን ለበዓል እየሰገደ እንደሆነ ያውቃል። ስለዚህ ለአለቃው እያሰገደው ነው ማለት ነው። ለዚህ ነው ጣዖታትን በሙሉ የቀደሙትን አማልክት በሙሉ ይሰባብርና እኔ አለቃ ነኝ በእናንተ ላይ ሸሹም ያለው ይላቸዋል ይላል። አንዲትም አውሬ ትመጣለች፣ ብዙዎችን ትሰባብራለች፣ የቅዱሳንን አጥንት ትሰባብራለች፣ ትለቃቀማለች ይላል። ግን አራት የወፍ ክንፍን ያላት ግን አውሬ ነች ይላል። ብዙ መብረር አትችልም። ለምን? የወፍ ክንፍን ያላት ብዙ ዘመን የላትም ማለት ነው። ብዙ ጊዜ አትሄድም። 3 ዓመት ከ6 ወር መሆኑ ሲያሳየን እኮ። ስለዚህ ምንም እንኳን አለሁ ቢል ብዙ እድሜ የለውም። ሁሉም ታይቶ ጠፍቷል። ሁሉም ስልጣን፣ ሁሉም አለሁ የሚለው በሙሉ ታይቶ ጠፍቷል። ትናንት ቲክቶክ ላይ የለቀኩላችሁን አይታችኋል አይደል? መዝሙሩን ምንድን ነበር መዝሙር? ከዳን እስከ ቤርሳቤ ነው። ትዘምሪልናለሽ? ከዳን እስከ ዛሬም ሞልቷል ምስጋናህ፣ ተነሳ ልቤ ዘምር፣ ለጌታ ለእግዚአብሔር ሰገነት ላይ የወጣችው አልኩና ውረዱ ያልኩት ውረዱ። የቲቪት ሰገነት ላይ ብቻ አይደለም፣ አላስፈላጊ ቆጥ ላይ ወጣችሁ ፊት የምትሉ ውረዱ። አለበለዚያ እግዚአብሔር ቀንድ ብሎ ነው የሚያወርደው። ይሄን ስናገር ግን ምንድን ያልኩት በትክክል ማንን እያልኩ እንደሆነ ሁሉም በልቡ ያውቃል። እና እውነቴን ነው የምላችሁ፣ ካለንበት ከተሰቀልንበት አላዋቂነት ትዕቢትና ሆን ብለን ደግሞ ካመጽንበት ግትርነታችን እንውረድ፣ ወረድ እንበልና በትህትና እንስገድ፣ እንጹም፣ እንጸልይ። ከዛ እግዚአብሔር ይገልጽልናል። ስለነበረው ሰዓት ሁሉ አምላካችን ስም የተመሰገነ ይሁን።